በኢትዮጵያ የሙዚቃ ጉዞ ውስጥ ከ40 ዓመታት በላቀ ሙያዊ ጉዞ ደምቆ የተጓዘው አንጋፋው የሙዚቃ ደራሲ ይልማ ገብረአብ አብሮኛል። ዛሬ የአየር ኃይል 90ኛ ዓመትን አስመልክተን የአየር ኃይልን ገድል የሚዘክረውን የሀገር መከታ የተሰኘውን የራሄል ዮሐንስ ሙዚቃ ላይ ሰፋ ያለ ቆይታ እናደርጋለን። ግጥሙ የይልማ ገብረአብ ነው። ጥቂት አስደመጥኩ እንደው ትውስታህን ወደ በኋላ መለስ ብለህ እንድታስታውሰኝ ነበር። ይሄ ግጥም እንዴት ተጻፈ? መቼ ተጻፈ? ምን አነሳሳ ከሚለው እንጀምር። ዘፈኑ የወጣው በ92 አካባቢ ነው። 92 ነው። ኢትዮጵያና ኤርትራ ግጭት ላይ ነበሩ እና እዚህ ሙያው ስትሆኝ በተለይ ያ ሀገርሽ ከሌላ ሀገር ጋር ያላት የግጭት ሁኔታ ሀሳብ ይሆንብሻል። እና የራሄልን ስራ ስንሰራ ዜማው እሷ ነው ተኛል። ይሄ ዜማ ለግጥም ስራ እኔ ጋር ሲመጣ ዜማዎቹ ተሰማቸው። ይሄኛው ላይ ያ ስሜት ተሰማኝ። ይሄ ስለ ሀገር የነበረው ችግር የነበረው እና በቃ አንድ ነገር ለማለት ፈለኩኝ እና የራሄል ዮሐንስ ኪቦርድ ተጫዋች ነበር እና እሱን ይማረው አእምሮ የሚባል እና እሱን ጠየቅኩት። እንደዚህ አይነት ስራ ልሰራላት አስቤያለሁ፣ ፈቃደኛ የምትሆን ይመስልሃል አልኩት። ስሜቷ እሱ አብረው ስለሚሰሩልኝ ስሜቷን ያውቃል ብዬ እና ደስ ነው የሚላት አለኝ። እሷ ስለ ሀገር ምናምን ደስ ነው የሚላት አለኝ። በቃ ጥሩ እንግዲህ አትንገራት፣ ቀድመ ሰርተን ስንጨርስ እናስጠናታለን አልኩት። ይሄን ከሱ ጋር ተነጋገር ሰራው ስራው ስጨርስ ጥናት ላይ ስሰጣ ጥሩ ስሜት አየውባት። እሱ እንደገመተው ነው፣ ጥሩ ነበረች እሷ። በኋላ ወዲያ ቴሌቪዥኑ አስቀረጸች። ስሜቷም ሳየው በጣም ደስ አለኝ። እኔም ያው ወቅታዊ ነገር ላይ መድረስ፣ መንቃት፣ አይን መግለጽ እና መልእክቱን ማስተላለፍ በጣም ጥሩ ነው። ለኛ የመንፈስ እርካታ አለው እና በዚህ አጋጣሚ አየር ኃይል 90ኛ ዓመቱን አስቤ ነው የምናገረው። እያሰብኩ ነው። እንኳን አደረሰው ማለት ፈልጋለሁ። ግጥሙ ሲጻፍ መጀመሪያ ወደ አእምሮ የመጣው ሀሳብ ምን ነበረ? እንዴት ነው? ያው ተዋረድ አለው መቼም አይደል ሀሳብ። በቴሌቪዥን አያቸው የነበሩ የጦርነት ውጤቶች፣ ዜና መዋሉ ስለ አየር ኃይሉ ይነገር የነበረው በወቅቱ በሚዲያ ላይ ይነገር ገድሉ ይነገር ነበር። ያ ደግሞ ያነሳሳ ይቀሰቅስሻል እና የኛ ወገን የለውም ተኪያ መጥሪያ ሆኗል ያገር መመኪያ አለ ወገን እሱ ነው ለመጻፍ ያበቃኝ ነው ማለት። በሰዓቱ አየው የነበረው ሁኔታ በቴሌቪዥን በሬዲዮ ሰማይ የነበረው ሁኔታ እና ይሄን ፕሮጀክት አጠቃላይ ከሷ ጋር በዛን ሰዓት መስራቴ ሁኔታውን ወዲያውኑ በስራ ለማዋል ረዳይ ማለት ነው። ወቅቱ አላለፈም፣ ጦርነቱም እየተካሄደ ነበር ይመስለኛል። ዜማው የተለቀቀው ተገጣጥሟል። ጥሩ ነበር ወቅቱ ጊዜው። ስለዚህ መስዋዕትነት የሀገር ፍቅር ነው እንድትጽፍ ያነሳሳል። በጣም አየር ኃይል በፊትም 69 ዓመተ ምህረት ኢትዮጵያና ሶማሊያ ውጊያ ሲያደርጉ ገድሉ ይሰማ ነበር እና ያው የሀገር ጉዳይ ነውና የሆነ ስሜት ያሳድርብሻል። ታሪኩ ራሱ ገድሉ የፈጸመው ጀብዱ ራሱ የሆነ ስሜት ያሳድራልና ያ ስሜት ነው ይመስለኛል። የትኛው ስንኝ ነው አሁን ውስጥ የቀረው? ሁሉም ሀሳብ በደንብ በስሜት የመጣ ነው። ብዙ ነገርን ከማየት ከሀገር ፍቅር ያለውን በሙያ ያበረከትከው ነው። ነገር ግን የትኛው ስንኝ ውስጥ ቀርቷልና እስካሁን ስትሰማው እንደው እንኳን ጻፍኩት
እንኳን አረኩት እንድትል የሚያደርግ ሙሉ ነው ዘፈኑ። ሙሉን ስሰማው እስካሁን ደስ ይለኛል። ለምን ትክክለኛ ታሪክ ነው እና አየር ኃይል ጀግንነት ነው ማንም በማንኛውም ኢትዮጵያዊ ስሜት አለ ይታወቃል። እና ስለ አየር ኃይል ስትናገሪ ወይም ስትጽፊ የሚሰማሽ ስሜት በጣም ብሔራዊ ነው፣ ደስ የሚል ስሜት ነው። አየር ኃይል መኩሪያ ነው በእውነት። ቅድም ነግረህናል፣ ዜማው የራሱ አየር ኃይል ነው። ያኔ በጥናት ወቅት የነበረውን ግጥሙና ዜማው ሲሰራ እንዴት ነበር? እስቲ ወደ ኋላ መለስ ብላ አስታውሰን። ዜማውን እሷ ናት የሰራችው ብዬሻለሁ። እና ይሄ ሀሳብ ደግሞ በዘመኑ ያመጣው የወለደው ሀሳብ ነው። እና ወቅታዊነት በዚህ በኪነ ጥበብ ሙያ ውስጥ ያለ ነው ሁልጊዜም ቢሆን። ስለዚህ ይህን እናስብ ነበር ሁላችንም። ጦርነት ውስጥ ነው ያለችው ሀገሪቱ እና ኪነ ጥበብ ነው የያዝነው ስራ ምላሽ መስጠት ነበረብን። በሰዓቱ ይህን ማስታወሻ አስቀመጥን። ከድሉ ጋር መቀራረቡና መያያዙ ግን ሁልጊዜ ያስገርመኝ ነበር። ተነግሮን እንደዚህ አይነት ነገር አዘጋጁ እንደዚህ ተብሎ ይመስላል፣ ግን ምንም የለም፣ መረጃ ምንም ነገር አልነበረም። ወገኖቼ ጀግንነት ያውቃል እንኳን ለራስ ለዓለም ይበቃል። እና ሁሉም ኢትዮጵያዊ እንደሚጠብቀው ነበር ሁላችንም የምንጠብቀው። ውጤቱም እንደተጠበቀው ጥሩ ነበር እና ዘፈኑን በሰዓቱ አደመቀልን። የድል ውጤት ዘፈኑን አደመቀው። ሰዎች ሙዚቃውን ሲያዳምጡ ምን ቢረዱልህ ደስ ይላል? እንደው አንተ ገብቶ የጻፍከው ነገር አለ? ኩራት ነው፣ የሀገር ፍቅር ነው፣ ታሪክን ራስን ማወቅ ነው። ምን ቢረዱልህ ነው ደስ የሚል? ይሄው ነው ማለት ስለተረዱት ይመስለኛል ብዙዎቹ የሚያዳምጡት እና ስለዚህ ሰውም ተገንዝቦታል ብዬ ነው የማምነው። ከሚደርሰኝ ፊድባክ ምናምን ከምሰማው መረጃ ምናምን እና ጥሩ ነበር። አድማጩና ታይሙ ጊዜው ዘፈኑ ተገናኝቷል ብዬ ነው የማምነው እኔ እንዳየሁት እና በሰዓቱ በጣም እንኮራበት ነበረ። እውነት እኔ ኩራት ይሰማኝ ነበረ በሰማሁት ቁጥር በዛ ሰዓት እና እንዳልሽው አሁንም ድረስ ቆይቷል እና እንዳለ ነው። ወጣቱ ደግሞ ምንድነው መረዳት ያለበት? እንዲህ ያሉ ሙዚቃዎችን በምን መልኩ ይቀበላቸው? ወጣቱ እንግዲህ ከሁሉ ነገር በፊት የሀገር ጉዳይ ነው መቅደም ያለበት። የትኛውም ሀገር ላይ እንኳን ኢትዮጵያ ውስጥ ቀደም ታሪክ ያላት ሀገር ማለት ነውና መኖር የምንችልበት ነፃነት ባለበት ሀገር ስለሆነ የሀገርን ነፃነት በተመለከተ የሚደረግ ነገር ሁሉ ለኛ በጣም አኩሪ ነው። እንደዚህ በድል የታጀበ ውጤት ምናምን ሲገኝ ኢትዮጵያውያን የተለመደ ነው። አንነካም ማንን ስንነካ ደግሞ ውጤቱ ያው በእኛ ድል ነው የሚጠናቀቀው። ስለዚህ አጠቃላይ ውጤቱና ታሪኩ በጣም አስደሳች ነበረ በእውነት እና ለወጣቱ የምናገረው እንግዲህ ይሄ ነው። አስቀድሞ የሀገር ፍቅር ነው በውስጥ መገንባት ነው። ሀገር ላይ ቆመን ሁሉም ነገር የሚታሰበው እና ሀገር ቀዳሚ ስለሆነች። ስለዚህ የመጨረሻ ጥያቄ ላድርገውና ግጥሙ ለማመስገን ለማስታወስ ወይስ ለአድናቆት ተጻፈ? አድናቆት ነው። ገድልን ጀግንነትን ለማወደስ ነው። የኛም የጀግንነት ታሪክ ታስታውሽ እንደሆነ አድዋም ዘምተው የተመለሱት ኪነጥበብ ባለሙያዎች ማወደስ ነበር ተግባራቸውና ድሉማ ያው በሰራዊቱ ቆራጥነት ተፈጽሟል እና ኪነጥበቡ ደግሞ ታሪኩ ማንሳትና ማወደስ አኩሪ ታሪክ መሆኑን መግለጽ እሱ ነው እድሜም ረጅም የሚያደርገው የሁላችንንም የደስታ ስሜት የሚያረዝመው የድሉ ውጤት ነው። በጣም አመሰግናለሁ ስለ ጊዜ። ጥሩ ቆይታ ነበረ። በልጅ እንደመታሽ ወንደታመረ የአየር ኃይሉ ጀግና ውጤቱ ሲያመራ